ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለቱ ሰኞ ነው። የሰኞን መረጃ ወደ እናንተ ለማምጣት በዚህ ሰዓት ብቅ ብለናል። እንደተለመደው እንግዲህ መረጃዎችን እያሰባሰበልን ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ቀን ላይ አንድ ፕሮግራም ስለነበረው በጊዜ መረጃችንን አላቀበልንም። አሁን ግን ወደ እናንተ ጊዜው ደርሶ ልናቀበላችሁ ብቅ ብለናል። የዓለማችን አሳሳቢና ወቅታዊ ጉዳዮችን በመጽሐፍ ቅዱስ እይታ እየተነተነን ወደ እናንተ ለማምጣት ብቅ ብለናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን የወቅታዊውን የዓለማችንን ገጽታ በመጽሐፍ ቅዱስ እይታ ለመፈተሽ መረጃዎችን ሊያቀብለን ወንድማችን ፓስተር አለማየሁ ነሙ አደራጅቶ ይዞልን ብቅ ብሏል። ከእርሱ አንደበት እንግዲህ እንሰማለን። ከትላንት ዛሬ ነገሮች ሁሉ ቅርጽና መልካቸውን እየለዋወጡ ይገኛሉ። እነዚህ መረጃዎች ምን አይነት ናቸው የሚለውን እንግዲህ ፓስተር በዝርዝር ይሄድበታል። በቅድሚያ ሰላምታ እንስጥና በቀጥታ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን፣ ሁሉ ጥሩ ነበረ። ሁሉ ቆንጆ ነው፣ እግዚአብሔር ይመስገን። አሜን አሜን። እስኪ እንግዲህ መረጃን ታሰማን ትችላለህ? እንግዲህ መጽሐፍ ቅዱሳችን በሐዋርያት ሥራ ላይም በኢዮኤል መጽሐፍ ላይም በመጨረሻው ዘመን ላይ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል የሚሉ ቃሎች አሉ። በመጨረሻው ዘመን እነዚህ ምልክቶች ሆነው እንደሚታዩ ተነግሯል። እንደገና ደግሞ ታስታውስ ከሆነ በሙሴ ዘመን ሙሴ እስራኤላውያኖችን ከግብፅ ባርነት ነፃ ለማውጣት በተልእኮ በሄደበት ጊዜ ከሰባቱ መቅሰፍት አንዱ የግብፅ ውሃ ወደ ደም መቀየር፣ የአባይ ውሃ ወደ ደም ተቀይሮ ነበር። እነዚህ ነገሮች እንግዲህ አሁን በዚህ በመጨረሻው ዘመን በዓለማችን ላይ በስፋት በጣም በስፋትና አስፈሪ በሆኑ ሁኔታ ይታያል። እኔ ከግብፁ ማለትም የዘጸአት መጽሐፍ ልነሳለን። በግብፅ ላይ መቅሰፍት ከመጣባቸው ነገሮች አንዱ የውሃ ወደ ደም መቀየር። ውሃ ወደ ደም መቀየር ማለት የመርገም ምልክት ነው። የመርገም ምልክትና የጥፋት ምልክት ነው። ጥፋት እንደመጣ የሚያመለክቱ ጉዳዮች ናቸው። እንግዲህ ባለፈው ዓመት ባለመታዘዝ መጣ ማለት ነው። ባለፈው ዓመትም በዚህ ዓመትም በተለያዩ ሀገሮች ላይ ውሃ ወደ ደም በአርጀንቲና ትዝ ይልህ ከሆነ በሩሲያ በቻይና በተለያየ ሀገራት ተቀይሮ ነበር። አሁን ደግሞ ከሰሞኑ እየተከሰተ ያለው ነገር ከዚህ በፊት አንዱን ዘግበነዋል። በአውስትራሊያ ያለው ሁኔታ እጅግ አስፈሪ ሁኔታዎች ነበሩ። እነዚህም ነገሮች ምንድናቸው? በአውስትራሊያ የተከሰተው አየሩ ነው ወደ ደም፣ ውሃው ወደ ደም፣ አየሩ ወደ ደም መልክ ሳይክሎን የተባለ ነፋስ መጥቶ ተቀይሯል። ብዙ ነገር አመሰቃቅሏል። እነዚህ ምልክቶች ናቸው። እነዚህ ነገሮች አሁን እንደ ቀልድ የምታያቸው ቸል ብለህ የምታልፋቸው አይደሉም። አንዳንዶቹ በአየሩ ውስጥ የአይረን መብዛት ምልክት ነው ምናምን የሚል ነገር አይረን ኦክሳይድ ይሉታል ሳይንሱ ይሉታል። ለኛ ግን በመንፈሳዊ ዓለም ምልክቶች እንደሆኑ ግን መረዳት ያስፈልጋል። ሰሞኑን እንግዲህ ደግሞ በግሪክ የተከሰተው ነገር እጅግ አነጋጋሪ ነበር። አንድ ሙሉ ደሴት ውሃውም አየሩም ወደ ደም ተቀይሮ ነበር። እቺን ስፍራ ብዙ ሰዎች በመጽሐፍ ቅዱስ ያቋታል። ሐዋርያት ሥራ ምዕራፍ 27 ላይ ቁጥር 7 ላይ ቁጥር 13 ላይ እንደዚሁም ደግሞ ከቁጥር 12 ላይ
ተጠቅሳለች። ቄርጤስ የምትባል የደሴት ከተማ ነች። እቺ ከተማ በጥንት ጊዜ በተለይም ጳውሎስ በሚያገለግልበት ሰዓት ሙሉ ለሙሉ በወንጌል የተወረሰች ደሴት እንደነበረችና በዛን ጊዜም ብዙ መርከበኞች የሚያርፉባት ከተማ ነች እና እቺ ከተማ ምንድነው የሆነችው? በደም ሙሉ ለሙሉ አየሩ አሁን በደም በአሸዋ ማዕበል የአሸዋ ማዕበል ነው ይሉታል። እንግዲህ እነሱ የሚሉት ምንድነው? ከሚድል ኢስት በንፋስ አማካኝነት ተገፍቶ የመጣ የአሸዋ ማዕበል የፈጠረው ምልክት ነው የሚሉት ይላሉ። ይሄ ግን ራሱ ቋንቋ ነው። የእግዚአብሔር ለሰው ልጆች የሚናገርበት ቋንቋ፣ ከፊታችን ያለውን ነገር የሚያመለክትበት ቋንቋ ነው። ብዙ የሥነ መለኮት ሰዎች በመጨረሻው ዘመን በሰማይ ላይና በምድር የሚታዩ የተለያዩ ምልክቶች አሉ እንደሚለው የእግዚአብሔር ቃል፣ በተለይም ማቴዎስ 24 ላይ የሚናገረውን ቃል ማለት ነው። እሱን ይዘህ ስትመለከት ከምልክቶቹ መካከል እነዚህ ናቸው። ራሱ ባለቤቱ ኢየሱስ ክርስቶስ የተናገረው ትንቢት ማለት ነው። እነዚህ ምልክቶች ናቸው። በምድር ላይ የምታዩቸው ምልክቶች ናቸው። ለምሳሌ ከኑሮ ውድነት፣ በሰው ላይ የሚያስጨንቅ ዘመን መምጣት፣ ጭንቅ መሆን። አሁን ላይ ሰውን ስታየው በእኛ ሀገር እንኳን ስታየው ብዙ ሰው በጭንቀት ውስጥ ነው ያለው። ያልተለመደ ምንድን ነው የሚከሰተው ቀጣይ የሚለውን ነገር እያሰበ ነው ያለው። ቀጣዩ ምንድን ነው የሚመጣው? ከዚህ በኋላ ምን አይነት የባሰ ዘመን ይመጣ ይሆን የሚለውን ነገር አጽንኦት ሰጥቶ እየተነጋገረበት ነው ያለው እና እነዚህ ነገሮች ቸል ሊሉ የሚገቡ ጉዳዮች አይደሉም። ይሄ ብቻ አይደለም። በአውሮፓ ሰሞኑን የዘነበው ዝናብ ጭቃ ነበረ። እንደው ፓስተር ልክ ነህ፣ ጭቃ ነበረ። አሁን የዚህ ግሪኩ ወርዶ የሚገርም ነገር ሰሜን አፍሪካን በሙሉ ነው። ይሄ ከአልጄሪያ ተነስቶ እስከ ግብጽ ድረስ እሱንም ጭምር ነው ያካለለው። ግሪክን ብቻ አይደለም፣ ሰሜን አፍሪካን በሙሉ ነው። ይሄ ደግሞ ከ50 ዓመት ወደዚህ ለመጀመሪያ ጊዜ ነው የተከሰተው። እንዲህ አይነት ነገሮች ተከስተው አያውቁም እና አውሮፓ ውስጥ ደግሞ ኃይለኛ ዝናብ ዘንቦ ጭቃ መኪኖቹ ላይ ምኑ ላይ ደለል ፈጥሮ የሚገርም ነው እኮ የሚገርም ነው። ግን ቆይ ፓስተር፣ ዓለማችን ላይ እየሆነ ያለው ነገር ዓለም ሰው ወንጌል መስማት አልፈለገም። አመፅ እየበዛ ነው፣ ግፍ እየበዛ ነው። እኛ ሀገር ራሱ አሁን አንዳንድ ጊዜ የምትናደድባቸው ነገሮች እንደው እዚህ ሀገር ውስጥ መንግስት አለ እንዴ የለም ወይም ብለህ የምትጠይቅባቸው ጉዳዮች አሉ። ውንብድናና ሌብነት በአደባባይ ነግሰዋል። የቤተ ክርስቲያንንም ጨምሮ ጭምር። አሁን በዚህ በነዳይ መጥፋት ራሱ ያለው ሙስናና ብልሹ አሰራሮች ሰዎች አጋጣሚን ለዜጋው ማይራራ ገንዘብ ወዳዶች፣ ጢሞቴዎስ ላይ እንደሚል በጣም ራስ ወዳዶች በጣም ጎልተው አደባባይ ላይ የወጡበት ሀይ የሚላቸው እንኳን እንደሌለ የሚያስቡ በጣም ናቸው። ከሞራል ውጭ ሆነ እንዴ! በዚህ ጊዜ እኮ ልትተዛዘን ነው የሚገባ። እንዲህ አይነት ነገር ሲመጣ ጎረቤትህን ልደግፍ፣ ጓደኛህን ልደግፍ፣ ሰዎችን ልደግፍ፣ ልትደጋገፍ ነው የሚገባው። ትራንስፖርቱ ላይ ስግብግብነት ነው ያለው። ነዳጅ ማደያ ውስጥ ያለው ሙስና ሲያወሩልህ ጆሮን ጭው አይነን ጭው የሚያደርግ ነው። ምንድን ነው ዓለም ላይ የሆነ ያለው? የት ነው የምትኖረው ነው? የት ነው የምትኖረው? እዚህ ሀገር ላይ አይደል የምትኖረው? እውነት ነው። ለልጆች ለምን እርግማን ታስቀምጣለህ? ልጆች አያሳዝኑም? ሰርቀ ወስደህ የምታበላቸው ነገር እውነት እነዚህን ልጆች ያሳድጋቸዋል? በፍጹም ያው ሊሆን እኮ ግድ ነው እኮ ፓስተር። እኔው ወንድሜ ይልቅ ጥርጥር የለኝም፣ ሊሆን ግድ እንደሚሆን እኮ አውቃለሁ። ያው አንተ ለመግለጽ ነው። ህዝበ ክርስቲያን ነን የምንል፣ አትሊስት እንጾማለን የምንል፣ እግዚአብሔርን እንፈራለን የምንል ህዝቦች ባጋንሶች አይደለንም፣ ኤቲስቶች አይደለንም። እንዲሁም 90% እግዚአብሔር ብሎ የሚጠራ ህዝብ የሃይማኖት ሀገር ነው። እንዴት ነው በዜጋው ላይ የሚጨክነው ነው? በጣም ይሄ ሊፈተሽ የሚገባው እኔ የቤተ ክርስቲያንም ያስተምሮ ውጤት አለበት ብዬ ነው ማሰብ። ውጤት አለበት። ያስተምሮ ዝንፈቶች
ሰውን ስነ ምግባርና ሞራል ላይ ስላላስተማር ነው። የእግዚአብሔርን ቃል በእውነት ስላላስተማር ነው። ይሄ የማይረባ አርቲ ቡርቲ ትሻገራለህ፣ ትጥሳለህ፣ ወደ ዝርፊያ የሚያመራ በጣም ዋልጌነት ላይ ማተኮሯ ነው ቤተ ክርስቲያን ይህንን እየፈጠረ ያለው። እውነት ነው። እነዚህ ሰዎች ወይ ከመስጊድ ናቸው፣ ወይ ከኦርቶዶክስ ናቸው፣ ወይ ከፕሮቴስታንቱ ናቸው። ከእነዚህ ሶስቱ ውጭ አይደለም ያሉት። በሶስቱም አስተምህሮቶች ሚዛን ላይ ስታወጣ ሌብነትን የሚያበረታታና የሚደግፍ አስተምህሮ የለው። በጣም ሙስሊም ሐራም ነው የሚለው፣ የሰው ሀቅ ያጠፋል ነው የሚለው። ኦርቶዶክሱም እንደዛው ነው። እውነት ነው። እኛም ጋር እንደዛው ነው። ግን ከየት ነው የተፈለፈለው ይህ ትውልድ ታዲያ? እውነት ነው። ይሄ ሊታሰብበት የሚገባ እንዲሁም ጉዳይ ነው። አንተ ትላንትና ያው አገልግሎትም ስለወጣ እዚህ ባለ ጊዜ እኔም አንተም የምንገለገልበት አንድ ቤተክርስቲያን ነበርና የቅዱስ ቁርባን ስነ ስርዓት ነበረ በማለዳው እና የዛ ቤተክርስቲያን መጋቢ ምን ብሎ ተናገረ? በጣም ነው የገረመኝ። ሰሞኑን እኔ እናንተም እንዲሁ በዚህ ጉዳይ ላይም አውርተናልና እዚሁ ከአያት እስከ እንትን ባለው ሰርከምስታንስ ውስጥ 3 አደጋዎች ነው የተከሰቱት። ታስታውሳለህ? ሌላኛው ሌላ ቦታ ነው የተከሰተውና እነዚህ ክስተቶች የተከሰቱት በእኔና በእናንተ ስንፍናና ቸልተኝነት ነው። ባለመጸለያችን፣ አየሩን ባለመቆጣጠራችን የክፉ አሰራር ያደረገው ክስተት ነው በሚል እንደው ምልከታ ለመስጠት ሞክሯል። እና ትክክል ነህ ፓስተር። ይሄ የሞራል መውደቅ የትውልዱ መዝቀጥ ያመጣው ጣጣ እዚህ ላይ አድርሶናል። እና ይሄ ቸል ሊባል የሚገባ ነገርም አይደለም። እና ወደፊት ገብቷል። መተሳሰብና መተዛዘን መከባበር ከሌለ ወደፊት የሚያመጣው ጥፋት አሁን ላይ ይታየን ይችላል። ወደፊት የሚያመጣው ጥፋት በጣም ከባድ ነው የሚሆነው። እና ምንድነው እንግዲህ በዓለም ላይ ያለው ነገር ይህንን ይመስላል። ሌላው ከዚህ ጋር አያይዤ እግዚአብሔር መልእክት ይኖረው የሆነ ይህን ነገር እኮ አስቀድሞ ሲከሰት በዚህ ሁሉ ውስጥ እግዚአብሔር ሊናገረን ያሰበው ነገር ይኖረው ለዓለም ማህበረሰብ፣ ለኢትዮጵያም ቤተክርስቲያንም። እሱ እውነት ነው። ምንም እኮ ጥርጥር የለውም። እግዚአብሔር እኮ እየተናገረን ነው። ከሰው መስማት ሲከብደን በተፈጥሮ እያናገረን ያለ፣ በኢኮኖሚው እያናገረን ያለ፣ በሁሉ ነገር እያናገረን ያለ። እኔ ሁልጊዜ የምትገርመኝ ቃል አለች። ማቴዎስ 16:18 ላይ ያለው ቃል በዚች ዓለቴ ላይ ከ16 ጀምሮ ሄደ ስትመለከት በዚች ዓለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም ይላልና በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ይላል። ይሄ ቃል ኦቶሪቲን ነው የሚገልጠው፣ ስልጣንን ነው የሚገልጠውና ኦቶሪቲ ስለሚገልጥ ይሄ ኦቶሪቲ መገለጥ ያለበት ጉዳይ እንደሆነ መመልከት እንችላለን። እና ይሄ ጉዳይ ቤተ ክርስቲያን ልታስብበት ልትገነዘበው የሚገባ ጉዳይ ነው። ቸል የማንለው ጉዳይ ነው እና እንደ ቀላል አይተህ የምታልፈው ጉዳይ አይደለም። ለዚህ ነው እኮ እኛ ይህንን ፕሮግራሞች ከጀመርን ጀምሮ አይተህ ከሆነ ቤተ ክርስቲያን ትጸልይ፣ እባካችሁ ጸልዩ፣ ለምድር ጸልዩ፣ ለምድራችን ጸልዩ፣ ለዓለም ጸልዩ፣ ለሰው ልጆች ጸልዩ፣ እንጸልይ። ቤተ ክርስቲያን ሌላ አርቲቡርቲው ይቅርባት፣ ይደረስበታል። መጀመሪያ ሀገር ሰላም ይሁን፣ መጀመሪያ ህዝብ ሰላም ይሁን፣ ዓለም ሰላም ትሁን። ወንጌል እኮ ሰላም በሌለበት መስበክ አትችልም እንዴ! ሰው እኮ አሁን አንዱ በአንዱ ጨካኝ ሆኖ ኑሮ እየጨመረ ቢመጣ ምንድን ነው የሚሆነው? ይሄ ኮብራ የሚነዳው ምን የሚነዳው በሰላም የሚኖር ይመስለዋል? አይኖርም። አንድ ጊዜ ያስታውሳለሁ፣ በጣም እከታተላለሁ ነው ፓርላማ ብዙ ጊዜ በፊት፣ አሁንም አልፎ አልፎ እከታተላለሁ። ዶክተር መራራ ይመስሉኛልና ከዚህ ቀደም የተራበ ህዝብ መሪውን ይበላል ይላል ብለው፣ እሱ ያው የፖለቲካው የሳይንሱ ትርጓሜ ነው። ሰው ሲጨነቅ ሲቸገር ወደ አደባባይ ነው የሚወጣው። ወደ አደባባይ ሲወጣ የራሱን ልጅ የበላበት ዘመንም አለ እኮ በሰለሞን ዘመን ረሃብ መጥቶ እና ወደ አደባባይ ነው የሚወጣ። ወደ አደባባይ ሲወጣ ደግሞ ምንድን ነው የሚያመጣው ነው ገብቶሃል? አሁን ይሄ
በህዝብ ላይ ጨክኖ ከህዝብ የሚዘርፈው ግሩፕ ይኖራል ወይ? የት ነው የሚኖረው? ዱባይ መሄድ አይቻልም። ጭራሽ ዱባይ ማፌል አረገኩ እኮ አሁን እኮ የሀብታሞች እየወጡ እየሸሹ ነው። ምንድን ነው? ይህንን መተሳሰብ ያስፈልጋል፣ መተዛዘን ያስፈልጋል ለማለት ነው። ሌላው ከዚህ ጋር ማክልልህ ነገር ትናንትና የአቦ ኦርቶዶክስና በካቶሊኮች የሚከበር በዓል አለ፣ ዓመታዊ ሆሳዕና የሚባለው። በእርግጥ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ በአህያ ውርንጭላ ወደ ኢየሩሳሌም የገባበት ቀን ነው። ከሕማማቱ ሳምንት አንድ ቀን ማለት ቀደም ብሎ እሑድ ዕለት ይከበራል። በኢየሩሳሌም ሁልጊዜ ይሄ ነገር እየተከበረ ነው ያለው። ለምን? አሁን እዚህ ላይ የተለያዩ ዜናዎች ስለሰማሁና መረጃዎችን ስላየሁ ነው። ይሄ በዓል ምንድነው? የእስራኤል መንግስት እንዳይከበር ከልክሏል። ገደብ ብቻ አይደለም እና የአደባባይ ላይ ትርኢቶች አልነበሩም። እንደገና ደግሞ በቤተ ክርስቲያን ውስጥ ህዝብ በብዛት እንዳይገኝ ተከልክሎ ነበረ እና ከፍተኛ ጫናና ውጥረት ነበረበት እና ይሄ ውጥረት አንዳንዶች እያሉ ያሉት አይሁዶች ክርስትናን ከመጥላት የኢየሱስ ክርስቶስን ስለማያምኑበትና መሲህ አይደለም ብለው እሱ ጨካኝ ነው አረመኔ ነው ብለው አሪዮስ ነው ብለው ስለሚያምኑ ስለሚያስቡ የፈጠሩት ጫና ነው እንጂ ከዚህም በባሰ ጦርነት በነበረችበት ጊዜ እስራኤል በስርዓቱን በትክክለኛው መንገድ አክብረን እናውቃለን የሚል ነገር አለ። የእስራኤል መንግስት ደግሞ ምናልባትም የሚተኮሱ ሮኬቶችና ቦሊስቲክ ሚሳይሎች በእነዚህ ገዳማትና አድባራቶች ላይ ወይም ቤተክርስቲያን ላይ አደጋ ይደርሳል የሚል ስጋት እንዳላቸው ነው ያለው። ባይዘወይ ግን አሁን ላይ በፖሊሲ ደረጃ የአሜሪካ አልኩኝ የእስራኤል መንግስት ይህ ጉዳይ በፓርላማ እየቀረበ ነው። አጨቃጫቂ ሁኔታ ነው ያለው። በጣም አጠያያቂ ነገር ነው ያለው። ግን ማነው ኔታንያሁ ተጭነው ሊያሳልፉት የማይችሉት ጉዳይ ነው። ይህንን ጉዳይ ተጭነው ይህንን አንወስንም ብለው ሊያሳልፉ የሚችሉት ጉዳይ አልመሰለኝም። ምክንያትም ፓርላማው እንዲጸድቅ ይፈለጋል። በእርግጥ ደግሞ ይህም ይጠበቃል። አጥማቂዎቹ ትንሽ ስለሚሉ እሱ ብቻ ሳይሆን ይጠበቃል። ምክንያቱም ሌላውን እነሱ እንደ አሕዛብ ነው የሚያዩት። አሕዛብን ደግሞ እንደ ረከሰ ነው የሚያዩት። ገብቶሃል? ለመቅደሱ ያልተገባ ብለው ነው የሚያዩት። የብሉይ ኪዳኑ ስርዓት ከግቢ ውጭ ነው የሚለው። ግቢ ውስጥ እንኳን መግባት አሕዛብ አይፈቅድም። ይህንን ነገር ስናነሳ ፓስተር እንደ ምናልባት ቦታው ይሁን አይሁን ባላቅም ከዚህ ቀደም ይመስለኛል ከ3 ዓመት በፊት ይመስለኛል ይሄ የፕራይድ መንዝ ብለው በኢየሩሳሌም የዚህ ሰዶማውያን ክብረ በዓል ተከብሮ እንደነበረ ታውቃለህ? በአደባባይ ላይ በጣም ከፍተኛ መነጋገሪያ እንደነበረና ያኔ እኔና ብስራት በዚህ ጉዳይ ላይ ዜናም እንደሰራንበት አስታውሳለሁና ተነጻጻሪ ነው እና አሁን እዚህ ላይ መጥቶ እንደዚህ አይነት መንፈሳዊ ነገርን የመገደብ ሞራሉ ከየት መጣ የሚለው ራሱ አንድ የሚያነጋግር ነው። ሁለተኛ ደግሞ የሐሰተኛው ክርስቶስ መምጫ ወይ ደግሞ መገለጥ በጣም ቅርብ እንደሆነ አመላካች ይመስለኛል። ልክ ነህ። ምንድነው እርኩሰት እየገነነ ነው የሚሄደው። የመጨረሻው ዘመን ቤተክርስቲያን ወንጌል እነዚህ ወግ አጥባቂዎች ይህን ነገር ሊከላከሉ አልቻሉም። ወንጌል በኃይልና በስልጣን ይሰበካል። በኃይልና በስልጣን ነው የሚሰበከው። እሱም በዓለም ዙሪያ የሆነ ነው ያለው። አሁን ግን በዚህ በሚድል ኢስቱ አንደርግራውንድ ነው ያለው። ሴጣን በዚህ የተቆጣ ይመስለኛል። በተለይ ደግሞ እነዚህ አረብ ሀገሮች ላይ ሰዎች እየዳኑ ያሉበት መንገድ በጣም እኔ ምን ብዬ ልንገር ወንድሜ ይልቃል፣ በጣም አስገራሚ ነው። በየቀኑ የምትሰማው ሚዲያ እና በቀን አሁን የማይሞት ይህን ማን ያስባል? በቀን 1000 ሰው ይድናል ኢራን ውስጥ ብሎ ማን ማሰብ ይችላል? በፍጹም ማን ማሰብ ይችላል? አያይዘ ፓስተር ከትልቅ ይቅርታ ጋር አሁን ትዝ ስላለኝ ነው የዚህ የእስራኤልን ጉዳይ ስናነሳ ይሄ አንዳንድ የስነ መለኮት ሰዎች እየተናገሩ ያሉት ስጋት አለ። ይሄ ታላቁ ስደት ወይ ደግሞ የግሬት ፐርሲኪዩሽን
ሊገለጥ በጣም ጥቂት ጊዜ ነው የቀረው በዚህ በወንጌል አኳያ ማለት ነው። ወንጌል እንዳይሰበክ ወንጌል ስትሰብክ ከመንገድ ላይ ተይዘህ የምትታሰርበት ጊዜ ሩቅ አይደለም። በተለይ በምዕራቡ ዓለም ከካናዳ ጀምሮ ሀገር እኮ መንገድ ላይ ተከልክሏል። አዎ እንግዲህ ምን ልልህ ነው ፓስተር፣ ይሄ ነገር ምንን የሚያመላክት ነው? አጠናክረህ እኮ እንድትነግረን። አዎ አንዱ ምንድነው መሰለህ አሁን ሰይጣን በቁጣ የወጣበት ይመስላል። መጽሐፍ ቅዱስም ስለሚናገር በመጨረሻው ሰዓት በቁጣ በኃይል እንደሚወርድ። ምክንያቱም አሁን ለሺህ ዓመት ይታሰራል ኢየሱስ ክርስቶስ እንደደረሰ አውቆ። አዎ ኢየሱስ ክርስቶስ ከመጣ በኋላ ለሺህ ዓመት ይታሰራል። ሺህ ዓመት በምድር ላይ አይሰራም። ስለዚህ አሁን ባለው ኃይል መጠቀም አለበት ወንጌል እንዳይሰበክ። ወንጌል እንዳይሰበክ ብቻ አይደለም፣ ወንጌልም እየተሰበከ ወንጌልን ማዛባት። ለዚህ እኮ ነው በመጨረሻው ዘመን ይላል እኔ ክርስቶስ ነኝ ብለው የሚመጡ አሉ፣ ሐሰተኛ አስተማሪዎች ይመጣሉ ይላል፣ ሐሰተኛ ነቢያቶች ይመጣሉ ይላል። እነዚህ ስታያቸው ወንጌል በኃይል ይሰበካሉ ይስትል። አዎ በኃይል ይሰበካል፣ በስልጣን ይሰበካል። ግን አደባባዮች ዝግ ሊሆኑ ይችላሉ። ገብተዋል። ህጎች ሊያወጡ ይችላሉ መንግስት። ይሄ ሰብአዊ መብት ከሚል አሁን ሽፋኑ በኢየሩሳሌም ያለው ቅድም ያነሳውልህ ሽፋኑ ሰብአዊ መብት ነው። የሰውን መብት አትንካ ነው፣ ሰብአዊ መብት ነው። ስለዚህ ሰውየው በመንገዱ ላይ ይሄድክ የጮክ መናገር አትችልም፣ የሰውየው መብት ትነካለህ የሚል ነው። ሰይጣን የሚመጣባቸው ሽፋኖች ናቸው እነዚህ። ለምሳሌ አሁን ግብረ ሰዶምን፣ ሌዝቢያንን፣ ትራንስጀንደር የሚባሉት ነገሮች ከምንድን ነው የመጣው ስትል ግለሰባዊ መብት ከሚለው ሰው በራሱ ላይ የፈለገውን ማድረግ ይችላል የሚለው የምዕራባውያን አስተሳሰብ ያመጣው ነው። ይህ አስተሳሰብ ግን የምዕራባውያን ነው ስትል አይደለም፣ የዲመን አስተሳሰብ ከጅምር የአጋንንት አስተሳሰብ። ለዛም አይደል እግዚአብሔር የሰው ልጅ ላይ ንፍር ውሃና የጥፋት ውሃ እንዲከሰት ያደረገው እኮ ይሄ ኃጢአት በእግዚአብሔር ዘንድ ሴንሲቲቭ ነው። ስለዚህ ይሄ ግለሰባዊ ከሚል ነው። አሁን ወንጌልም ሰብክ እዚህ መንገድ ላይ ብሰብክ እዚህ መንገድ ላይ ወጣ አሁን ብሰብክ የሰውን ሰብአዊ መብት ነካ ብሎ ፖሊስ ሊያስር ይችላል። በእርግጥ አለ፣ ግን በተለይ ትልልቅ አደባባዮች ላይ ይመስለኛል ትንሽ እንደመገደብ ያለው የሀገራችን መንግስት። ምንድነው እሱ መሰለ የሚሰብኩትም የሰውን መብት በሚነካ መልክ የሰውን እምነት በሚነካ መልክ መስበክ የለባቸው። የምስራቹ ወንጌል ሲሰበክ የራሱ መንገድ አለ። በቃ ስለ ክርስቶስ ብቻ ነው ማውራት ያለብህ እንጂ ያንተ እምነት አያድንም፣ ያንቺ እምነት አያድንሽም የሚለው ይሄ የሌላውን መብት የሚነኩ ነገሮችን መቆጠብ እሱ ከስልጠና ጋር የተያያዘ ይመስለኛል። የስልጠና ችግር ይመስለኛል። እና በዚህ እንግዲህ መልእክታችንን ስንጠቀልለው ዓለም ወደ ጥፋት ወደ መጨረሻው እየፈጠነች ነው ያለችው። እባካችሁ የእግዚአብሔር ሰዎች እግዚአብሔር ጠርቶናል የምትሉ፣ እግዚአብሔር ራእይ ሰጥቶናል የምትሉ፣ የእግዚአብሔር መልእክት አለን የምትሉ እባካችሁ በእግዚአብሔር ፊት እንውደቅ። ትውልዱ ወደ እግዚአብሔር ፊቱን እንዲመልስ እንጩህ። መድረኮቻችን የእውነት መጮያ ይሁኑ። የእውነት መጮያ ይሁኑ መድረኮቻችን ጽድቅን የሚያገኑ ይሁኑ። ኃጢአትን ጸያፍ የሚሆኑ ሙሰኝነትን የሚጸየፉ ይሁኑ። ክፋትን፣ ተንኮልን፣ ጥላቻን የሚጸየፉ ይሁኑ መድረኮቻችን። ምእመን ይሄዳል ተብሎ እንደው ሌባን ማባበል ያብቃ። እንቁረጥ እስቲ፣ እንጨክን። ሆዳችን ይጨክን፣ ልባችን ይጨክን። ለምን አንድ ሰው አናገለግልም? እግዚአብሔር እኮ ለኤልያስ ቁራ ልኮለታል። እውነት ነው፣ ቁራ ልኮለታል እኮ ይህን በፈፋ ተሸሸግ ብሎ ቁራ ልቆል። ያንን አምላክ ከሆነ እኔና እናንተ የምናመልከው በዚህ ልክ ልንጨክን ይገባል እላለሁ። የጌታ ጸጋ ሰላም ከሁላችሁ ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር በጣም ትልቅ መልእክት ነው ያስተላለፍከው። እንግዲህ ጌታ ኢየሱስ እንኳ በወንጌላት ላይ ሲናገር በማርቆስ 13:33 ላይ ጊዜው መቼ እንዲሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩ ይላል። እዛው 36 ቁጥር ላይ ወረድ ስትል ደግሞ ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ የሚል ጽኑ የሆነ መልእክት ጌታ ኢየሱስ ክርስቶስ ትቶልናል።
የኛ ሚና ግን ምንድነው የሚለው ነገር በጣም አጠያያቂ የሆነ መጥቷል። በተለይ የቤተ ክርስቲያን ዝምታ፣ ምስባኮቻችን፣ መድረኮቻችን ይህን ነገር የሚያስተጋባ አይደለምና ከተጠያቂነት ምንተርፍ አይመስለኝም። ስለዚህ እንደው ባካችሁን ይህን መልእክት የምትሰሙ ሰዎች ትኩረት ሰጥታችሁ አጽንኦት ሰጥታችሁ ምዕመኖቻችሁን ብታነቁ በጊዜ በጣም ተገቢ ነው ብለን እናምናለን። ውድ አድማጮቻችን ይህንን መልእክት የሰማችሁ ወገኖች ሼር በማድረግ የሚመለከታቸው ሰዎች በማጋራት በተለይም ደግሞ ለካውንስሉና ለአብያተ ክርስቲያናት ህብረት መሪዎች መልእክቶቻችንን ሼር እንድታደርጉልን በጌታ ፍቅር እናሳስባለን። ምክንያቱም ያለንበት ወቅት እጅግ በጣም አሳሳቢ ነው። ፈረንጆቹ እንደሚሉት ክሪቲካል ታይም ይሉታል። ስለዚህ በዚህ መልኩ ራሳችንን እንድናዘጋጅ የእግዚአብሔር መንፈስ እንዲረዳን ምኞታችን ነው። ለዛሬ ሰኞ ይዘን የመጣነው መረጃና መልእክታችን ይህንን ይመስላል። ምሽት ላይ ደግሞ በሌላ መረጃና መልእክት ደግሞ ተመልሰን መጣ ይሆናል። እንድትጠባበቁን በጌታ ፍቅር እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።